እንገናኝ። እንሰስና ካፌውን እንካፈለው። አታስመስል በቃ ታሜን እንከሷለን ያለ ፍቃዳችን በሚሊተር ሲያስረግጥሉናል ብለን ሀቢባ ቤት እንገናኛለን። በሉ ካላስ የላ ሀቢባ ቤት ያገናኘን። የላ ጋይስ ያለ ፊልተር ነው እንደ ቀረጸን ሀቢባ ቤት ሄደ። ያለ ፊልተር ቀርጾን ነው። ስሚ የኛ ልጆች ተንኮላቸው 5000 ሰው ነበር ታሜ ጋር። ታሜ በአላህ ያለ ፊልተር ታሜ በአላህ ያለ ፊልተር ይቱዳ እኔ ወንበሩ ጋር ቁጭ ብዬ ነበር። ከዛ ማርያምን ከዛ ኮመንታችሁ በዛ ሲል ቆይ ሄጄ ታሜ ጋር ልጨፍራው አሚን። እንዴት ነው አላህ ይጠወቅ ብረት። አሁን እኔ አንድ ሴትዮ መክሰስ ፈልጋለሁ ነው የመጣሁት ወደዚህ። እሺ ማናት? መሲ ብርጅስቶን ትባላለች። እየሄደችብኝ የሆነ ቤት ማለት ነው ረጁ ቤት ታሚ ያለ ፊልተር ነው ቪዲዮ የቀረጸ ምናምን አለች። ወደ ዋናው መልካቸው ራሳቸው እንድታሰረኩም ሌሽ ነው እንደዚህ ሐረካት የሚያደርጉ ያለ ፊልተር ቀረጽካቸው? ላይቭ ነበርኩኝ ሀቢባ እንደውም ሪክሩት ያላኩልሽ እንዳስገባሽ ማለት ነው። እሺ እኔ ፊልተር ስልኪ አልጠቀምም አላውቅም ሐታ ፊልተር የት እንደሆነ። እንደዚህ ሴቶች ደግሞ ተንጫጩብኝ። ሹ ሰዊ ወይኔ እና ሪከርድ ተደረገ ያለ ፊልተር ቲክቶክ እንዳለ ነው የኔ አይደል? ለዛ ነው ታዲያ። طيب شو اسوي እኔ ሀቢባ ምን ላድርግ? እኔ ምን ላድርግ? ወደ አንዴ ወጥቷል። ምንም ማድረግ አይቻልም። ምን ይደረጋል? ስለዚህ እቺ መሲ ብርጅስቶን ሼር አድርጉልኝ፣ አምጦልኝ እዚህ ጋር ሩት ጋይስ። መሲ ብርጅስቶን እና ባብላት ያለ ፍሊተር ስለታየች ከፍቷታል። ዋናው መልኳ ስለታየ እንደውም መኩራት የነበረባት ነው። ግን ለምንድን ነው ሴቶች ሆነ እኔ ብዙ ወጥቶብኛል ያለ ፍሊተር። ለምን ትጨነቃላችሁ? ማባረፍ ይውጣል። ያለ ፍሊተር ብዙ ወጥቶብኛል። እኔ ሞኔትም መጣለች። እሺ አንቺም ደግሞ ልትናገርብኝ ያለ ፍልተር። አሁን እኔ መሲ ብርጅስቶን የተናገርኩኝ ሌላ ሰው አልተናገርም። መሳሽ ቀድሞ ይመጣል እንዴ? ጉድ መሳሽ እኮ ነው። አንተ ቲክቶኩን አለቀለኩት ያለ ፍሊተር አለ እናንተን። ይኸውልሽ መጣለች። ይኸውልሽ እቺ ናት ሴትዮዋ አሁን አባባ ያላከች። መልክሽን አሳያቸው ብርጅስቶን። አቡ ስለ ጠራሽን እናመሰግናለን። ጓደኛ ቆይ ተከሳሽ ነው ግን ቀድሞ የመጣው ረጁ ቤት ሀቡ እንደዚህ ነው ልሽ ያብዬን ወደምዬ ማለት አይገርምሽም? ደረብኒው ሰበእኒሽ ተካ ነው ምናምን የሚሉት አረቦች መጥቶኝ ቀድሞ ከሰሰኝ አይነት ነገር ሰበግኒ ውሽተካ ይላል። እሷን አባባልላት ራሱ ያለ ፍሊተር ነይ። አሁን ያላ ምንድን ነው የምትፈልጊው? ይኸው ሀቢባ ቤት ወስድሻለሁ ብዬሻለሁ። ነይ ይኸው ተናገር። እዚህ ጋር ከሰሻል ብሪጅስቶን። ለምንድን ነው የምታሚው ታሜን በሌለበት? አቡ እኛ ጠዋት ቤታችንን አቡ ጠዋት ቤታችንን ከፍተን ነበረ። በጣም ልባችን ተሰብሯል። ታሜ ያደረገን በጣም ከባድ ነገር ነው። አቡ እንድትዳኝን ነው። ፍትህ ያለው አንቺ ጋር ስለሆነ ማለት ሁሉም ወደ ታሜ ሊያዳላ ይችላል። አንቺ ግን ዋላ ታሜ ዋላ ብርጅስቶን የለም ሀቋ ላይ ነሽ። እና ምን አረገን? ትላንት 5000 ሰው ነበረ እሱ ላይ ሲከታተል የነበረው ታውቂያለሽ። የመዳም ቅመሞች ሁሉም እባክህ ያለ ፍሊተር እባክህ ያለ ፍሊተር ብሎ ህዝብ በማክበር ህዝቡን እንዳለ ያለ ፍሊተር ኖ አይ ቲንክ ኖርማሊ ታሜ ያለ ፍሊተር ነው ላይቭ የሚገባው። ስለዚህ ዝም ብሎ ነው ያዞረላቸው ካሜራውን ማለት ነው አይደል? ለምን አልተጠነቀቀም? ሀቡ ይሄን ብጠኛ መረጃ አለ። እነሱ ቤት የተቀረጹ ቪዲዮች አልፈቀድንም፣ አልጠየቀንም። አዎ መጠየቅ ነበረበት ነው አይደል? የእናንተ ጥያቄ ነው። ሳሪቲ መጣች ልትከስ። አሁን ቀድሞ እሱ ወደዚህ የመጣው ምንድን ነው? እኔ እንክሰሰውና ካፌውን እንካፈል አልኳቸው። የሞራል ካሳ የሞራል ካሳ ካፌት እንዲካፈሉ ክታሜ። አሁን እኔ አንቺ ጋር መጥቼ ማለት እንድታግዥኝ አይደል እንዴ? አይ ምን መሰላችሁ ነው ኖርማሊ እኔ አሁን ብዙ ወጥቶብኛል ያለ ፍሊተር። ኖርማል ነው። ቆንጆ ናችሁ ያለ ፍሊተር። ፍሊተር ያቀላል እንጂ ሌላ ምን ያደርጋል? እንደውም እዚህ ነው ማለት ሰው አይመስሉም። እዛ ማለት እንዲህ በአካል ያለ ፍሊተር ወላሂ ሰው ነው። ማሻአላህ ነው።
ምን ሆናችሁ ነው? እኔ ደግሞ በህይወቴ ፊልተር ተጠቅሜ አላውቅም። ከስልኬ ለእናንተ ብዬ ደግሞ ቆይ ላስተካክለው ማለት አልችልም። አስቦት አይመስለኝም። ሆን ብሎ አስቦት ሳይሆን በቃ ኖርማሊ ለራሱ ያለ ፍሊተር ስለሚገባ እስቲ ያሳየን ሲሉት ተመልካቾች ማፈርና አለማወቅ ከተጠያቂነት አያድንም ብለሽ አንቺ ምንሽ ነው የተነከው ደግሞ እንዴ? በጣም እኮ አምሮብሻል ሙኒት ወላሂ ማያያዝ እንደውም ያለ ፍሊተር በጣም ነው የምታምሪው። እንደውም ያለ ፍሊተር ወጣትነትሽ ታየ። እንደውም በፍሊተር ትልቅ ሰው ትመስያለሽ። እንደውም እኔን ማመስገን ነው ያለባቸው። ወላሂ ልጅነታችሁን ነው የታየው እኮ እና እንዳይከፋችሁ ያለ ፍሊተር ታየን ብላችሁ አታልቅሱ። ምንድን ነው ፍሊተር እንጂ ከማቅላት ውጭ ምንም የለውም። እስቲ ሳርዬ ወድሽን እንስማው። ሀቡኔ ምንም ማስተያየት የለኝ። ፊልተርም ሲነሳ አላየውም፣ ሳይነሳም አላየውም። ለራሴ ደስታ ውስጥ ነበርኩኝ። በዛ ላይ አይተሽኛል። ምንም ችግር አልነበረብኝም። ሀቡ ምንም ኮንፊደንስ ተማሩ ከሳሪቲ የለሆንና ሙኒት ኮንፊደንስ ተማሩ። ታሜን ለመክሰስ ይመጣሉ። አስበሽዋል? እኔ ደግሞ ታሜ ማዳላት ልትጀምሪ ነው? አይደለም ሀቡ ስል እኔ አላየውም። ኮንፊደንስ ከሳሪቲ ኮንፊደንስ አለን። ነገር ግን አፌውን መካፈል ስለምንፈልግ ፍድወ ሂጅልኝ ሀቢብቲ የአምሪ ስሚ ሀቡኔ አይተሽ ከሆነ መሲ ብርጅስቶን ስታመጣው ስልክ ወደ አንቺ ወይኔ ያልኩት ታውቂያለሽ፣ ያረጀች ፈረንጅ አስመሰለኝ ቅላቱ። በራሴ እገባለሁ ሀቡ ይሄ ነገር በጣም የቀላ ነገር ነው ብዬ ወጣሁኝ። ከዛ ውጭ ሀቡ ስጨፍር ነፍሴንም አላውቅም። በዛ ላይ ወደ ላይ ሲለኝ የከረምኩ ሰው ነኝ እዛው ላይ 5 ጊዜ። ስለዚህ ሀቡዬ ምንም ነገር ኮምፕሌን የለኝም ለማለት ያክል ነው። አሁን እዚህ የመጣሁትም በሚባለው ነው ሳርዬ ሰሞኑን ወደ ላይ ይልሻል እንደዛ ነገር እያለ ሆኖ የመጣሁትን እሳ አልሐምዱሊላ በጣም አመሰግናለሁ ሀቡዬ አመሰግናለሁ። እና በጣቱ ደግሞ ስነሳ ከእንቅልፌ ወዲ አንቺ ምን የመሰለ ገበያ አምጥተሽ አገኘሁኝ። ምን ልናገር ይችላል? ሲመጣ እኮ ርስኪስ ነው የሚመጣው እንዴ? አስበሽዋል? ትናንትና ምንም አልሸጥም ነበረ። ዛሬ አንቺ አተካካሽ ውዴ ተመስገን። ርስኪስ ነው የሚመጣው። ይሄ ወደ ያን የመሰለ ኦርደር አንቺ ስነሳ ሳይ እኮ ግዞ አትሩት አቃቂ ነው ብዬ እኔ አሁን ዛሬ አልሸጥኩም። ሀቡ ቁጭ ብዬ ስጨፍር አልኩ። በቀደም አንቺ ጋር ሳሙና አስተዋውቂ አንቺና ቤታዩ ጋር 18 ሳሙና በአንድ ጊዜ የሸጥኩ ሴት ነኝ። ማሻአላ እኮ በዚ ስለዚህ ኮምፕሌን የለኝም። ሀቡ በፊልተር ሆነ ያለ ፊልተር ሆነ አያሳስበኝም። አንበሲ ያየሽ የስራ ሰው እንዲህ ነው። መሲ ብርጅቶን ናት እኮ ያለቃቀሰችው ያለ ፍሊተር ታየው ብላ እሷማ ደጋሽ ነኝ ብላ። ኧረ ወይኔ መሲ ብርጅቶን ደጋሽ ነበረች እንዴ? ደጋሽማ ሙኒት ናት እንዴ? ከሙኒት በላይ ካልሆንኩ ብላ ሀቡ። ኧረ በኋላ ነው በላይ ሆነች። ميسي برجستون مثل ام العروس هي فاضيه ولكن تسوي نفسها مشغوله تي بس خلاص ما شاء الله ማርያም ሰው ሲደሰት ደስ ይለኛል። برجستون دون فورجيت ለዛ ነው ሀቡ የትናንትናው ደስታ በጣም ደስ ይል ነበረ። እንደው እኔ ሙኒትን እንዴት እንደማመሰግናት ቃል የለኝም። የእውነት ቃል በተግባር የሆነች ሰው፣ ቃሏን ጠባቂ፣ አደራዋን ጠባቂ። እኔ ቃል የለኝም ሙኒት ወላሂ። በምን እንዴት ነው ላመሰግንሽ ምችለው? አንበሳ ላውርድልሽ? ኧረ በህግ አምላክ አልፈልግም። ስሚኝም ዩኒቨርስ ንግስት ነሽ። ዩኒቨርስ ኖ ልንገርሽ ወላሂ ሌላ ነገር በሰርግ እኛ የምናውቀው በማግስቱ የሙሽራው ቤተሰቦች እኛ ማለት ነው እንሰበሰብና ድፎ ይደፋና ከዳቦ ውስጥ ብር ተስቦ ይወጣል፣ ወይም የተጠቀለለ ስም ይወጣና ለሙሽራዋ ስም ይወጣላታል። የዳቦ ስም ነው የዳቦ ስም። እሱ አሁን ዛሬ ታሜ ቤት ማታ እንዲሆን አስቤ ነበረ። ዛሬ ምን ብለው ለእኔ አውጥተውልኝ አገኘሁኝ። የኋላ እሸት ብለው ለእኔ ስም አውጥተውልኝ ጠበቁኝ። የሆነ ነገር ታይቶ ነው። እንዲሁም በእንትና ዘፈን ነፍሱን ይማረው ዛሬ የሞተው በሰማኝ በለው ማራለሽ የሚለው አለ አይደል? ዘፈን አቀናብረው በምን ሰጠሽ ነው ያስቀመጡት። እንዲያው ምንም ሰጠሽ ማራለሽ ብለው አቀናብረው አይቻለሁኝ። በሱ በሙሽሪቱ ስም ፋንታ ለእኔ ስም ወጣልኝ እልሻለሁ። የዱባይ ተገላቢጦች ነው እና ያላዩትን አዩ እናቴ ታዲያ እንዲያው ምኑን ሰጠሽ ማራለሽ እያሉ ልናገር የተደበቀው በች ወጡ። አመሰግናለሁ። ያው ከጨዋታው ባሾች ረድተን በጣም
ቋንቋ ነው። በዚህ ቦታ ላይ ሆነው አንቺም ሙኒትም አምጥታችሁት አህመድን። አሁን አህመድ እኔ እንደ ወንድሜ ነው፣ ማርያምን ነው የምልሽ። በቃ ሳዘው ምንም ስለው ሲመጣ ምን ሲል አስቢ። ይህን ያህል ሆኖ መወለድ ቋንቋ ሆኖ እዛ ጋር ተደግሶ ይህን ልጅ ለቁም ነገር ማምጣት፣ ለዛውም ሸሪዓው በሚፈቅደው ሂዶ ተፈራርሞ፣ እንግዲህ አስቢው ሀቡ ሂዶ ተፈራርሞ ሁሉን ነገር አድርጎ ለዚህ መብቃት ቀላል ነገር አይደለም። አንዳንድ ሰው እንደ ዘበት እንደምናምን ወይም ኖርማል መስሎ ሊታዩ ይችላል። ግን ሀቡ አይዞ የሚል ሰው እንኳ ማጣት እዚህ አሁን በጣም ብዙ አስመሳይ በመላበት ህዝብ ውስጥ ልጄ ብሎ መቀበል ቀላል ነገር አይደለም። ትናንት ማርያምን የእሱን ደስታ ያየ አሁን እናቱን ማሰብ አያቀትሽም። ሀቡ በቀደም ጀምረው ሲመርቁ ነበር። በጣም ደስ ይላል። ሁላችንም እንደዚህ ቅን ልብ ቢኖረን ጥሩ ልብ ቢኖረን ወንድሞቻችን፣ በተለይ ሀቡ ወንድሞቻችን እዚህ ዱባይ ላይ በጣም በብዙ መንገድ እየተንገላቱ እንደዚህ ብናነሳቸው ብንሰማቸው አይዞ ብንላቸው የራሳቸውን ህይወት ይለውጣሉ። ሴት ልጅ ደግሞ ሀቡ ጎበዝና ጠንካራ ከሆነች ምንም የማትችለው ነገር የለም። ሁሉን ነገር ማድረግ ትችላለች። ሰካራም ሊሆን ይችላል፣ አጫሽ ሊሆን ይችላል፣ በረንዳ ዳሪ ሊሆን ይችላል። ጎበዝና ጠንካራ ከሆንሽ ሁሉን ነገር ማስተካከል ትችላለች። እና እንደዚህ ሁና ሙኒትም አንቺም አህመድን ለዚህ ስላበቃችሁት በጣም ደስተኛ ነን። እኛም የእናንተ አርያ ነው መሆን ያለብን። እንደነዚህ አይነት ልጆችን አንስተን በርቱ ማለት መቻል አለብን። እናመሰግናለን። በዚህ ሁሉ የተሳተፋችሁ እንግዲህ ከታሜ ጀምሮ አቡዳቢ ሂደው እንግዲህ አስቢ ሀቡ በኢንተርናሽናል አፈራርመው አጋብተው ተደግሶ ምን ብሎ ለዚህ ደስታ ስላበቃችሁ እናመሰግናለን። ይችን ብቻ ለመናገር ነው ሀቡዬ። ቴንኪው። አንቺም እመቤቴ በሰላም ትገላግልሽ። አሚን ሳርዬ፣ በጣም ትልቅ ነገር ነው የተናገርሽ። በእውነት ከዚህ አንደኛ እኔ ማመስገን የምፈልገው ሙኒትን ነው። ለምን እኔ የእውነት እንደዚህ በቃ እንደ ታናሽ ወንድሟ እንደወለደችው ልጇ አርጋ ይዛ ላይሰንስ አውጥታለት እቃ ማሰርታለት ስራ አስገብታው ህይወቱን በቃ ሙሉ ህይወቱን ቀይራለታለች። እኔ ምንድን ነው ያደረግኩት? የዛኔ ተበድሎ እኔ ቤት መጣ፣ ገንዘብ ሰበሰብኩለት፣ ሙኒትን አገናኘሁት። ከዛም በኋላ ዞር ነው ያልኩት። ቼክም አላረኩት። ሙኒት ናት ሙሉ አደራውን ተቀብላ አምጥታ ዱባይ ኢቃማ አሰርታ ስራ አስገብታ መንጃ ፍቃድ አውጥታ በቃ ልክ እንደወለደችው ልጇ ማለት ነው የገነባችው ህይወቱን። እና በጣም በጣም ነው ማመሰግነው ሙኒት። የእውነት ቃል የለኝም። በቃ ቃል በተግባር ነሽ አንቺ። አደራሽን በቃ ማለት አደራ ከመወጣት በላይ ምን አለ እዚህ ምድር ላይ የእውነት። እና በጣም ነው ማመሰግነው። በራሴ ኮራው አንቺን ስላገናኘሁት። ዝም ብዬ ማንንም ማገናኘቸው በኖሩ ይሄ ልጅ ከንቱ ሆኖ ነበር። ይሄኔ እቃማው ሳይሰራ ህገወጥ ሆኖ ስራ አጥቶ እየተንከራተተ ነበር ይሄኔ። እና እንኳንም አንቺን መረጥኩ፣ እንኳንም አንቺን አገናኘሁት። በጣም አመሰግናለሁ። እድሜ ልኬን አመሰግንሻለሁ በአህመድ ጉዳይ። አቡዬ እኔ በቂ ነሽ ብለሽም አደራ ስላልሽኝ አመሰግናለሁ። በአይንሽ ስለሞላው አመሰግናለሁ። ማን ነው አህመድ? የሚገባው ልጅ ነው። የሁላችንም ወንድም ጓደኛ ሁሉ ነገራችን ነው። ከእያንዳንዳቸው እኔ ከማውቃቸው ሰዎች ጋር ሁሉ በጣም ጥሩ የሆነ ሪሌሽን ነው ያለው አህመድ። ከዚህ ውጭ ደግሞ ቁጭ ብሎ የሚኖር ልጅ አይደለም ሀቡ። ወይ እንደ ሰው 8 ሰዓት 10 ሰዓት የሚሰራ ልጅ አይደለም። 24 ሰዓት የሚሰራ ስታንድ ባይ የሆነ ልጅ ነው። በታዘዘበት በፈለገበት ቦታ የሚገኝ። ከዛም ውጭ በጣም አጭር ጊዜ ነው ትውውቃችን። ፊቴን አይቶ ያሰብኩትን የፈለግኩትን የልቤን የሚያቅልኝ ልጅ ነው አህመድ ማለት። ስቆጣው የማይከፋው፣ ስመክረው የሚሰማ የሚደነግጥ፣ ለሁላችን ታዛዥ የሆነ። ይሄ ነገር የተደረገው ደግሞ እንዳለ ግሩፑ ለአህመድ ያልተረባረበ ማንም የለም። እጁ ያልገባበት ጊዜውን ለሱ ያልከፈለለት ማንም የለም። እኔ በጣም ደስተኛ ነኝ። ሰው ሲሞላለት ደስ ነው የሚለኝ። የሰው ክብር ሲጠበቅ ደስ ነው የሚለኝ። ከዛ ውጭ ሀቡ የሰው ልጅ ደስታሽን ለመረበሽ ብዙ የሚያደርገው ነገር አለ። እኔ አህመድ በፍጹም ሰው እኔን ሲናገረኝ ምን ያህል እንደሚሳቀቅ አውቃለሁ። አህመድ ሚስቱ ንቃቢስት አይደለችም። ትዝ ይልሽ እንደሆነ ሊፈራረሙ ሲሄዱ እንዲያውም ንቃቢስት ናት ስትይ ኖ እንቁልልጭ ነው ደብቀን ለሰርግ ነው የምናሳያት ብዬሻለሁ። ለማሳመር ትንሿን ነገራችን ለማጉላት የተጠቀምነው ነገር ነው እንጂ ልጅቷ ንቃቢስት አይደለችም። አንደኛ። ሁለተኛ ነገር ደግሞ እኔ ፀጉሬን አይደለም ያወጣሁት፣ ኮፍያ ነው የለበስኩት። ከዛም አልፎ ደግሞ ኢቨን ፀጉሬን አውጥቼ ቢሆን ኖሮ ጀጅ የሚያደርገኝ አምላኬ ነው፣ ማንም አይደለም። እኔ ካመንኩበት ማንም አይመለከተውም።
እናንተ አይደለም ያሰለማችሁኝ፣ እናንተ አይደለም ወደ ክርስቲያን የምትመልሱኝ፣ እናንተ አይደለም ልሳሳት እችላለሁ። ስህተት ካለ እንደ እህት፣ እንደ ወንድም፣ እንደ እናት፣ እንደ ጓደኛ በውስጥ ልትነግሩኝ እችላለሁ። እኔም አርማለሁ። ነገር ግን መጠየቅ ማወቅ ያስፈልጋል። እኔ በዚህ ሰዓት እያሳዘነኝ ያለው አህመድ ነው። ይሳቀቃል በሚያያቸው ነገሮች። እንዲሳቀቅ አልፈልግም። እኔን ሲናገሩኝ፣ ጁዬን ሲናገሯት እንዲና እንዳስሉ እሱ እንዲሳቀቅ አልፈልግም። ከዛ በተረፈ ለእኔ የሚጨምርልኝም የሚቀንስልኝም ምንም ነገር የለም። ህፃን ልጅ አይደለሁም። የእናንተ ሁላችሁም ታላቅ ነኝ። የማደርገውን እማቅ ሴት ነኝ። ማንም የኔን አራያ ይከተላልልም። እኔ ግን የፈለግኩትን እና ያስደስተኝን ነገር አደርጋለሁ። ለሌላው ሰበብ መሆን አልፈልግም። እኔ ሂውማን ሄር ነው ያደረኩት ስላችሁ ማድረግ ትክክል ነው አላልኩም። እናንተ የምታውቁት ሰው ጠይቃችሁ ትክክል ነው ከተባላችሁ ማድረግ ትችላላችሁ። እኔ ግን ያመንኩበትን የመሰለኝን አድርጌያለሁ። ስህተት ሆኖ ካገኘሁት አርማለሁ። በተረፈ ግን ትርፍ ንግግሮችን በማድረግ የሰው ደስታ አታደፍርሱ። ሁላችሁም የዘራችሁትን ነው የምታጭዱት። መልካም ንግግር ለሁሉም ሰው መድኃኒት ነው። ስለዚህ ከሰው ጋር ለምታሳልፏት ጥቂት ጊዜ በክፉ ንግግር እራሳችሁን አታዋርዱም፣ አታስገምቱ። ምንም ላትጨምሩልን፣ ምንም ላትቀንሱልን። ተደስተን አለፈ። ደግሞ ገና እንደሰታለን። መልስ አለን። ለእኔ ስም አወጣችሁልኝ እንጂ ስቲል የሙሽራዋ ስም አልወጣም። እናወጣለን። ስለዚህ አትድከሙ። ስራችንን እንስራለን። ሙኒት ከሚለው የኋላ እሸት አይደል? የኋላ እሸት አሉ እኮ የኋላ እሸት በይው። ከሙኒት ጎን ከአሞራው አጠገብ። ውይ ጭራሽ ተቀብያለሁ። አጽድቅ ያለው እኮ ነው። አላጸደቅኩትም። እንዲ የሰው እሸት ነው። የሁሉም አይደለም። የሁሉም ሲሆን ነው እዚህ ጋር የሚጻፈው። አቡዬ ይሄ የሰው እሸት ንብረት ነው። ግማሹ ደግሞ የሰው ነው። ግማሹ ደግሞ የተፈጥሮ አይደለም እያለ ነው። ነው እንዴ? እነሱ ይበሉ። እሱንማ እነሳሪም ቼክ አድርገዋል። እኔ የምልሽ በቃ የተፈጥሮ ከሆነማ ጸፊው እናቴ አጽድቂ። ታሪኮ ካልነካው አላምንም ብላ ነበር። የተፈጥሮ እንደዚህ እንቅስቃሴ አለው አሉ። መጀመሪያ እኛ ሙኒትን በደንብ ሳናቃት አቡዬ አማናት እኔና ማዕዚ ምናምን ነን ማለት ነው። ከዛ እኔ ምን አልኩ አቦ እንዴት ነው ይሄ ነገር ምናምን ስል ማዕዚ እንዴ ይሄማ የውሸት ነው ማዕዚ የእውነት ነው አለች። እኔማ ላላላ ካልነካው አላምንም አልኩና እንዴት ነው የሚሆነው ምናምን ብዬ ወይታሜ ከዛ አቦ ማዕዚ እንደዚህ ያለ ሳሪ የተፈጥሮ ሲሆን እንዲህ ወደዛ ወደዚህ ይላላልሽኝ ቀጠቀጣላለች። ይሄ የፕላስቲኩ ሲሆን እዛው ልጥፍ ነው የሚለው ብላ ስትነግረኝ ከዛ አቡ አንድ ቀን ለመንከት ይንቀሳቀሳል ወይስ ይውረገረጋል? አቡ ይውረገረጋል። እኔ ልወጣላችሁና ስለ እነሱ አውሩ። ስለኋላ ሸታሜ በሌለበት ነው የምናወራው። መሳፈር ነው እና ግን የምር ግን ሙኒት ድብቅ ውበትሽ ትናንትና ወጣ። ማሻአላ ማሻአላ። እና በተረፈ ግን ያሉትን ይበሉ። አንቺ ምን አገባሽ? ስለ ራስሽ የምታውቂው ራስሽ ነሽ። ቀጥቅጦ ሰውን እንትን ለማለት የሰውን ደስታ ለማደፍረስ የሚጥሩ ሰዎችን ጭራሽ ባላየላሽ ብሎ ማለት ነው። እንደታየላቸው እንደታየላቸው ራሱ ማሳወቅ አያስፈልግም። ፖስታቸውን እንዳየሹ ራሱ ማሳወቅ አያስፈልግም። አህመድ ደግሞ እንዳትሳቀቅ፣ ምንም የሚያሳቅቅ ነገር የለም። አንዱ ለቀን ለፍልፎ ይተውታል። አለቀ። ዋናው እንኳን ያንን የመሰለ ደስታ አጣጣማችሁ። እኔ ቢዘገይ በመጨረሻ ነው ያየሁት ደስታውን። ግን እኮ መጣን አንቺ ጋር ጉዳይ ላይ ትናንትና ጉዳይ በጣም ደስ ይላል። ብዙ ሰው በጣም ያምር ነበር አላቸዋል። ኢትዮጵያ መሰለ እኮ ብዙ ሰው ተገኘ። ማርያምን ነው በጣም ያምር ነበር። እኔ በጭራሽ እዛ ፎቅ ላይ እንደዚህ ይሆናል ብዬ አልጠበቅኩም። በቃ ደስ ሲል ብሔር ብሔረሰቦች ሲዘፈን ነበረ። ሁሉም ግማሹ ልንገርሽ ኦሮምኛ ስንዘፍን ሲሰድበን፣ ግማሹ አማርኛ ስንዘፍን ሲሳደብ ላይቭ ላይ ነው የሚሳደቡት። ላይቭ ላይ ነው። ዋና ፕሮግራሙ በሁላችሁም ላይቭ ነበር የተከፈተው። በማን ነበር? እኔ ሀቡ ልንገርሽ ድግስ ቦታ ሂጄ የትኛውን ቦታ ሂጄ እኔ ሀቡ መቅረጽም ፎቶ ምናምን መነሳት አልወድም። ላይቭን መግባት አልወድም። አንቺ ቦታውን ነው ኢንጆይ፣ በቃ ሞመንቷን ነው ኢንጆይ ማድረግ የምትፈልጊው። በጣም ነው በቃ እዛ ቦታ ላይ ገብቻል። የሄድኩት ለሰርግ ነው። አይተሽኝ እንደሆነ እንደፈለግኩ በቃ ሲጨፍር ምናምን ነው እንጂ ይሄ ካሜራ ይዞ ምናምን አልወድም። አቡ ደግሞ ማን ላይቭ ገብቶ ቀረጸኝ፣ ስበላ ቀረጸኝ ምናምን እኔ እንደዚህ አላስታውስም። ማርያምን ይሄ አልገባም፣ አልወድም። በስተ መጨረሻ ሶስቱን አርጌ ቪዲዮ ቀረጽን። ሁሉም ከወጣ በኋላ
በጣም ደስ ይል ነበረ። የእሱንም ደስታ ማጥፋትም አልፈልግም። ገብትሻል? እኔ አሁን ላይቭ ከገባው ወይ ይሳደባለሁ ወይ ምን እላለሁ። ሀቡ ገባሽ? ማየትም አልፈልግም። እንደዛ ነበረ፣ ደስ ይል ነበረ። በትክክል ሰርጉን ኢንጆይ አድርገሽዋል ማለት ነው። ሁሉም ቦታ ነው ሀቡኒ፣ የትኛውም ቦታ ቤት። ታዲያ በማን ላይቭ ነበር ታዲያ ሲሳደቡ የነበረው? አንዱ ሲከፈት አንዱ ማን ነበር? ተጋባዦች ናቸው ከፍተው የነበሩ እንጂ ሆስት የከፈተ የለም። ባለቤት ለምን ያንቺን አካውንት ከፍተሽ ላይቭ ዱቅ አታረጊውም ነበረ? በምን አስቦ ሀቡዬ፣ ቀኑ ራሱ ጥርጥር ነው ያለው። ምንም አላሰብኩትም ስለነበረው ትዝ አላለኝም። እሱ በጣም ደስ ይል ነበረ። ብዙ አበሻ መጣ። አዎ በጣም ብዙ አይደለም። ያው ኖርማል ነው የመጣው። ካሰብነው በላይ ነው በእርግጥ የመጣው ግን ማለት እኔ ግን ቪዲዮ ላይ ሳይ ግን እንደዚህ በጣም ብዙ ሰው ነው ያየሁት። ኢትዮጵያን የመሰለው ማለት አልጠበቅኩም የሁሉ ሰው። አዎ እታችም ሰዎች ነበሩ፣ ላዩም ሙሉ ነበር። የታሜ ቤት ግራውንድ +1 ነው ካፌው፣ ሰው ነበር እታችም ላይም። ሀምድላ ሁሉን አንቺ በጣም የተሳካለት ልጅ ቅን ሰው እንደዚህ ነው። ዲኮር አደይ አበባ ዲኮር ይባላሉ። ሀቡ በቃ ሀሳባችንን ብቻ ነው የነገርናቸው። ጣጣ አድርገው አሳምረው ሰርተውታል። በዛ ላይ ታይሚንግ ጭራሽ እኛ አርፋጅ ሆንን። ዲኮሮቹ ብቲ፣ ምግቡ ብቲ፣ ምኑ ብቲ አደይ አበባ ነው ስማቸው። እዛው ኢማራት ውስጥ የሚገኙ ሀበሾች ናቸው። አደይ አበባ ናቸው። በጣም ታሪክ ያለባቸው በቃ ካሜራ ምናምን የሰሩትም ምኑም ሁሉም እንዴት እንደሚያስደስተው ሳይ ድምቅ ያለ ነበረ። እንትኑስ ሜካፕስ ማን የሰራት? እሷን ሜካፕ ሰላም ቢዩቲ ሳሎን አጅማን ያለች የወጣን ቢዩቲ ሳሎን የወጣ ነው። ሁላችንም እኛ የሙሽራው ወገኖች ቀድመን ወተን ሄደን እዛ ሳሎን ተቀበልናቸው። እነ መሲ እነሳር ሁሉም ሰው እዛ ነበር የተሰራ የነበረው። ሪም አመለጠሽ ሳትወልድ ብላ ማለት ይሄ ነው። ይኸውልሽ ለምን ሪም አልሄደችም እያልኩ ነበረ እኮ እኔ። ቤቢን ለማንጥላ ቤቢን ለማንጥዬ ማሪ